ዝና ማህሌትን አስፈራራት። ማህሌት ለብዙ ጊዜ ስትደክምለት የነበረው የብሩኬ ቤትና መኪና እንዲሁም ሌላ ጥቃቅን ሀብቶች ዛሬ ተሸጠዋል። ማህሌት ይህንን የብሩኬን ሀብት እንዳይሸጥ በጣም በተደጋጋሚ በተለይ ከሞገስ ጋር ብዙ ውጣ ውረዶች እያሳለፈች ነበር። እሱም ሞገስን እባክህን ብሩኬ ቤትና መኪናውን ሀብቶቹን እንዳይሸጥ እኔ ገዛሃለሁ እያልክ ጊዜ ያራዝምበት፣ ልጁ ስለታመመችበት ለእሷ ማሳከሚያ ሊሸጠው ነው። ተሸጠ ማለት እኔ መንገድ ላይ ወደቅኩ ማለት ነው። እኔ ምንም የማገኘው ሀብት አልነበረኝም እያለች ሞገስ ከእሷ ጋር ተመሳጥሮ ብሩኬን ሲያታልለው ኖሮ ነበረ። ዛሬ ግን በስተመጨረሻ ሞገስም ቢሆን ጎዳና ዳር ወርቋል። ከብሩኬም ጋር ጓደኝነታቸው ተቋረጠ። ማህሌት ከዝና ጋር ተገናኝታ ብሩኬ ቤቱን ሊሸጠው ነው እያለች ስታወራው፣ አሁን እኮ እኔና አንቺ እዚህ ቦታ ላይ የተገናኘ ነው ስለ ቤት መሸጥ አለመሸጥ ሳይሆን እንዴት አድርገን ነው ሁለቱን ማጥፋት የምንችለው የሚለውን ጉዳይ ልናወራበት ነው ይላታል። በቃ ጨረስክ? ለዚህ ነበር የጠራኸኝ ታዲያ? እና ለዚህ ነበረ እኔ ሂጅ እንዳይሸጥ እንዲያገርኩት ስታውቅ ያንን ነገር እንዲያነሳ ያደረከኝ ስትለው፣ አንቺ ባታነሹ ራሱ እግዱን እኮ እግድ ነው ግድብ ነው የሚባለው ፍርድ ቤቱ ራሱ ያነሳው ነበረ ይላታል። በዚህ አጋጣሚ ስልክ ይደወልና ብሩኬ ቤቱን ሊሸጠው እንደሆነ ከሚገዙት ሰዎች ጋር ዛሬ የመጨረሻ መፈራረም ቀናቸው እንዱ ስትነግራት፣ አየህ አይደል ብሩኬ ቤቱን ሊሸጠው ነው ከሚገዙት ሰዎች ጋር ተገናኝተው ሊፈራረሙ ነው እያለች ነው ስትለው፣ ቤቱን ማን እንደሚገዛው ማወቅ ትፈልጊያለሽ የሚል ጥያቄ ከዝና ይሰማል። ማህሌትም አዎ መስማት ፈልጋለሁ ማን የሚገዛው ትላለች። ዝናም ቤቱን የሚገዛው የእሱ ወንድም እንደሆነ ሲነግራት፣ ዋው ያማ በጣም ደስ ይላል፣ እስካሁን ስለ ጮህኩብህ ግን በጣም ይቅርታ ስትለው፣ ለምን ደስ አለሽ ግን? ለካ አንቺ የምትፈልጊው ቤቱ በእኔ ስም ሆኖ ከዛ በኋላ ያንን ቤት በአንቺ ስም እንዳደርግልሽ ነበር ይላታል። ማህሌትም እንደዛማ ቢሆን በጣም ደስ ይለኝ ነበረ የሚል ንግግር ነበር የተናገረችው። ቅድስትና ምሳሌ ኳስ እየተጫወቱ ነበረ። እየተጫወቱ እያለ ቅድስቴ ሳታስበው ኳሱን ስትወረውር የምሳሌን ጭንቅላት ይመታታል። መቷት ቀጥታ በዛው ነበረ ጸጥ ያለችው ምሳሌ። ቅድስት የምትሆነው የምትይዘው የምትጨብጠው ይጠፋባታል። ስልክ ወደ ብሩኬ ስትደውል ብሩኬም ደግሞ ከሰዎቹ ጋር ስለነበረ ስልኩን አላነሳለትም። ትቀጠቅጣለች፣ ምንም የሚነሳ አልነበረም። በስተ መጨረሻ ላይ የሆነ አማራጭ ታመጣና መድኃኒት ስትሰጣት ያ መድኃኒትም ሊያነቃት አልቻለም። ምሳሌ በጭራሽ መተንፈስ መናገር አትችልም ነበር። ግን ቅድስት ወደ ዳጣ ጋር ስልክ ትደውላለች። ዳጣና ሞገስ ደግሞ አንድ ጋር ነበሩ። ዳጣ ሞገስ ልክ ሲያያት ለምን አትተይኝም? ልክ ብሩኬ እንደተወኝ አንቺም እርግፍ አድርገሽ ተይኝ ባክሽን፣ በቃ ለብቻዬ መሆን እፈልጋለሁ ይላታል ሞገስ። ዳጣም እኔ በጭራሽ ልተውህ አልችልም፣ አንድ ቀንም ሁለት ቀንም ቢሆን እኮ አብልተኸኛል ትለዋለች። ሞገስ ይህንን ሲሰማ፣ አይ አንቺ አንድ ቀን ሁለት ቀን ስላበለሁሽ አንተን መተው አልችልም አልሽኝ። ብዙ ጊዜ የለፋሁለትና የደከምኩለት ጓደኛዬ ያልኩት ሰው ግን ዛሬ ላይ ከነመፈጠር ረስቶኛል ይላታል። ዳጣ ግን ይህንን ሲል እሷ ባምላሹ፣ ባክህን ብሩኬ በጣም ነው የሚወድህ፣ ሁል ጊዜ ሲያገኘኝ ስለአንተ ይጠይቀኛል እንዴት ነው እያለ ትለዋለች። ከዛም ከተቀመጠበት ቦታ ተነስ ባክህን አሁን እንሄድ ትለውና እንደምንም አስነስታ መንገድ ይጀምራሉ። መንገድ ላይ እያሉ ከዚህ በኋላ እኔም አንቺም ብቸኛ ስለሆንን የአንቺን ቤተሰቦች መፈለግ አለብን የሚል ንግግር ከሞገስ ትሰማለች። ዳጣም የኔ ቤተሰቦች እኮ የሉም፣ እኔ ቤተሰብ የለኝም ባክን፣ እናቴ ናት እስካሁንም ሞታ ሊሆን ይችላል የሚል ንግግር ስትናገር፣ እንዴ ጎዳና ደር ብታርጊስ ታዲያ ጎዳና ደር የምታውቂያቸው ሰዎች አልነበሩም በሚላት ጊዜም፣ አዎ እማውቃቸው ሰዎች አሉ፣ ግን እነሱ አሁን ተቀይረዋል፣ ህይወታቸውን ኑሯቸውን ይዘው አግብተው ወልደዋል ትለዋለች። የዚህ ጊዜ ስልኳ ይደወላል። የዳጣ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ አብራችሁ ይቆዩ።
ምሳሌ በኖላዊ ድራማ ነው የመጣሁላችሁ። ቪዲዮውን ስትጀምሩ በላይክ ጀምሩት። እንግዲህ ዛሬ መሀሌት እጅግ ሀዘን ላይ ናት ማለት ነው። እያለቀሰች ነው። ኤፍራታም ቤቷ ስለሄደችባት እባክሽን እባክሽን መሀሌት ብሩኬን ይቅርታ ጠይቂውና ተመለሺ፣ አለበለዛ ሌላ አማራጭ የለሽም እያለች ስትላት ብሩኬ አሁን እኔም ቢያገኘኝ ሊገለኝ ነው እንጂ የምፈልገው ይቅርታ ብጠይቀውም እሺ አይለኝም። ግን አንቺ በጣም ታሳዝኛለሽ። እንደዚህ አይነት ሰው አትመስልኝም ነበር። ሁሉም ነገር እንዳልተሳካልኝ ስታውቂ ከቤትሽ የምወጣበትን ምክንያት እየፈለግሽ ነው አይደል ስትላት ኤፍራታ እኔ እንደዛ አስቤ አይደለም፣ ግን ምን ትበያለሽ? አንቺ ብዙ ነገሮችን ለምደሻል። ለዛ ነው ብሩኬን ይቅርታ እንድትጠይቂው የፈለግኩት የሚል ንግግር ስትናገራት ኤፍራታ መሀሌት ስቅስቅ ብላ ታለቅሳለች። እኔ ከዚህ በኋላ እኮ ምንም የማልጠቅም ሰው ሆኛለሁ፣ መጨረሻ ግን ምን ይሆን እያለ ስትል ኤፍራታም እሺ ታዲያ አሁን ምን ተሻለሽ ስትላት አላውቅም ኤፍራታ ምን እንደሚሻለኝ እያለች ከልቧ እያለቀሰች ነው። የዳጣ ስልክ ተደወለ። የደወለችላት ቅድስት የነበረች ልክ እንዳነሳችው አይሽ ቅመማ ምሳ ደርሷል ነው የብዬ ልትይኝ ነው አይደል ነበር መልሷ። ንግግሯ የዳጣ ከቅድስት ያገኘችው መልስ ግን አስደንጋጭ ነበረ። እሱም ምሳሌ በጣም እንዲታመመችባት ብሩኬ ጋር ስልክ ስትደውል እንዳልተነሳላት ስትነግራት ዳጣ በጣም ትደነግጥና እሺ ወደ ሆስፒታል ይዘሻል ነይ የሚል መልስ ትመልስላታለች። እኔ ምኑን አውቄ ነው ይዣት የምመጣው? ከቻልሽ ቶሎ ድረሽልኝ ስትላት እሺ መጣሁ አሁን ትልና ከሞገስ ጋር አንድ ላይ ስለነበረች ዳጣ ምንድን ነው ምን ተፈጥሮ ነው? መሀሌት ማናት? ምሳሌ አመማት? አዎ ምሳሌ በጣም አሟታል እያለች ነው። በቃ እሺ ሞገስ እንገናኛለን ቻው ትለዋለች። ሞገስ እሺ በቃ ዳጣ ቻው ይላታል። ግን በመሀል ዳጣ ልትሄድ ያለች እና ለምን አብረን አንሄድም ስትለው ሞገስ ግን መሄድ እንደማይፈልግ ብሄድም ምንም እንደማይሰራላት ይነግራታል። ከዛ ቀጥሎ ግን ምናልባት ሐኪም ቤት ሄዳችሁ ብር የሚቸግራችሁ ከሆነ ወደ እኔ ስልክ ደውሉልኝ የሚል ንግግር ከዝና ስትሰማ ዳጣ በጣም ተገረመች። ሞገስ አንተ እኮ በጣም ጥሩ ሰው ነህ። ከብሩኬ ጋር ተጣልተ ተቀያይመህ ራሱ ብር ካስፈለጋችሁ ደውልልኝ አልክ። የእውነት በጣም ደግ ሰው ነህ። በቃ እሺ ቻው ትለውና ወደ ቤት ትሄዳለች። ቤት ሄዳ ከቅድስት ጋር ሆነው ምሳሌን ወደ ሐኪም ቤት ይወስዷታል። ሐኪም ቤት ወስደዋት መድኃኒት ተሰጥቷታል። ግን በጭራሽ ምሳሌ ልትነቃ አልቻለችም። እነሱም ቤት ውስጥ ወሰዷት ስለተባሉ ዳጣና ቅድስት ቤት አምጥተው አስተኝተዋታል። መቼ ነው የምትነቃው? አሁንም ዝም ብላ ቀረች። ግን ብሩኬ ሲመጣ ምንድን ነው የምለው እያለ ቅድስት በጣም ትጨናነቃለች። ዳጣም በቃ የሰጣት መድኃኒት ኃይለኛ ስለሆነ ነው ትነቃለች። እንዴ ቆይ አንቺ ነሽ እንዴ እንደዚህ ያደርግሻት? ለምንድን ነው እንደዚህ የምትሆኘው? ስትል እኔ ምን ብዬ እንደዚህ አደርጋታለሁ? ዳጣ ምን ሆነሽ ነው አንቺ ስትላት፣ እሷ ደግሞ ሞገስ ግን በጣም ደስ የሚል ጓደኛ ነው አየሽው አይደል? ልክ ብር ስንለው እኮ ቶሎ ብሎ ነው የላከልን ስትላት፣ ቅድስት አሁን ይሄ ነገር በዚህ ሰዓት የሚወራ ነው ዳጣ? አንቺ ደግሞ ትላታለች። እና መቼ ነው የሚወራው? እንደዚህ አይነት ጓደኛ ይገኛል እንዴ? ከብሩኬ ጋር እኮ ተቀይሟል። ግን እኮ ብሩኬም ቢሆን ሞገስን በጣም ነው የሚወደው እያለ ታወራታለች። ከዛ በኋላ ብሩኬ ከሰዎቹ ጋር ከጨረሰ በኋላ ቀጥታ ስልክ መደወል ያለበትና መናገር ያለበት ወደ መሀሌት ስለነበረ መሀሌት ጋር ደውሎ ተቃጠይ ዛሬ ቤቴን ጨርሼ መኪናዬንም ሸጫለሁ ሲላት መሀሌት ደርቃ ቀረተ ትላለች። ኤፍራታ በጣም ትደነግጣለች። ምንድነው ምን ሆነሽ ነው ስትላት ምንም የምትመልሰው መልስ አልነበረም። መሀሌት በጣም ነው የደነገጠችው። ኤፍራታ እባክሽ ማን ነው የደወለልሽ? ምንድን ነው ያሉሽ? እያለ ብትላትም የመሀሌት ዝምታ ግን ያስፈራ ነበር። ኤፍራታ ግራ ሲገባት ውሃ ትረጭባታለች። ውሃ ስትረጭባትም ድንግጥ ትላለች። ግን መልስ የሚባል አልነበረም። ብሩኬ ዝናብ እየዘነበ ስለነበር የሆነ ቦታ ላይ ቆሞ ቆይመት ዝናቡ ብቻ ያባራ። ለስንት ጊዜ ስታሰቃየ ነበር። ዛሬ ግን የደስታዬ ቀን ነው። ከዚህ በኋላ ልጅንም ወስጄ አሳክማለሁ እያለ በሙሉ ተስፋ ወደ ቤቱ ለመሄድ እቅድ እያወጣ ነበር። እዛው በቆመበት ዝናብ በጣም ይዘንባል። ከዛ በኋላ ግን ቶሎ ብሎ ወደ ቤት ሲሄድ እቤት ውስጥ ሄዶ ደስታውን ሊገልጽላቸው ሲል እቤት የጠበቀው ነገር ግን አስደንጋጭ ነበር። ምሳሌ በጣም ታማ ተኝታ ደረሰ። አጠገቡ ያሉት
ቅድስትና ዳጣ ብቻ ነበሩ። ወይኔ ልጄ በስተመጨረሻ ጉር ሰራሽኝ፣ እንደዚህማ ሊሆን አይችልም፣ ሁሉን ነገር ከጨረስኩ በኋላ ልጄ እያለ ቢላትም ምሳሌ አሁንም የምትነቃ ሰው አይደለችም። እባክህ ተረጋጋ፣ ደህና ናት እኮ እያለች ዳጣም ስታበሽረው፣ ብሩኬ ግን ቆይ እኔ አይኔን ነው ማመን ያለብኝ ወይንስ የእናንተን ወሬ ነው እያለ ይላችኋል። ምን ሆና ነው በሚላት ጊዜ ቅድስት ኳስ ስትጫወት ጭንቅላቷን እንደመታት ስትነግረው ብሩኬ በጣም ይደነግጣል። ለምንድን ነው ስልክ ያልደወልሽልኝ ብሎ ሲጠይቃትም ስልክ እንደደወለችለት በተደጋጋሚ ግን ብሩኬ እንዳላነሳላት ስትነግረው ዳጣ አንቺ እንኳን አትሻይም ነበር ለምን አንቺ አልደወልሽልኝም በሚላትም ጊዜ ዳጣም እኔ ራሴ ቤት አልነበርኩም ደውላ ጠርታኝ ነው ቤት የመጣሁት፣ ስለዚህ ምንም አትሆንም ደህና ናት እያሉ በሚሉትም አጋጣሚ ምሳሌ ግን በዛው ጸጥ ባለችበት ወደማይቀረው ሞት ሄዳለች እንበል። ድራማ ነው፣ አልሞተችም። እናም ብቻ እንግዲህ ቀጣይ ክፍል ላይ ደግሞ ምሳሌ መሞት የለባትም። ምሳሌ ከሞተ ድራማ ይደበራል። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡ።